ብድግ ብትሰርቂ ራሱ ሌባ ብትሆኚ ራሱ ሴት ስለሆንሽ ስለተደበደብሽበት ጉዳይ ከጎንሽ እቆማለሁ። ስታጭበረብሩ ከነበራችሁ ደግሞ እሱን ህግ ይጠይቃችኋል። ስለደበደባችሁ ነገር ስለ ሌብነት አይ ዶንት ኬር ስለ ሌብነት ደንቆሮ ጋር ታዲያ እንዴት አሁን ስነ ስርዓትህን ያዝ ባለጌ ስድ። ስላጭበረበራችሁት ጉዳይ ደግሞ እሱን ህግ ይጠይቃችኋል። አብራችሁ በግሩፕ ሆናችሁ ተዘርፉ ነበር ምናምን የተባለው ማስረጃ ሲመጣ እሱን ህግ ይጠይቃችኋል። ግን ስለ ድብደባው እኔ ትናንትና አስረግጬ ደጋግሜ እየተናገርኩ ያለሁት ስለ ደበደበሽ ጉዳይ ነው። እኛ ድምፅ ልንሆንሽ እዚህ ጋር ያለ ነው። ስለ ምጥልሽ ያለችው በመስኮት ሲወጡ በመስኮት ስትጨው አናቅም አሉ ነው ያለችው። አሁን ያመጣቻቸው ሰዎች ደግሞ ከስራችን የሚኖሩ ልጃችን የምንላት ኢዛቤልን እነሱ ጋር እየሄደች የምትጫወትባቸው የሷ ጓደኞች ምን አይነት ጎረቤት ነው ታዲያ? ያለብኝ ጎረቤት አይደለም ነገር ምክንያት አቅርባለ። ቆይ እንስማቸው። አዳምጪኝ፣ ይኸውልሽ የማይሆን ነገር አናውራ። አዳምጪኝ። እሷ ያለችው ይኸውልሽ ሰሊ ያለችውን ሰምተሻታል። በመስኮት ስትወጣ ስትጮህ ማለት ሰለቻችሁኝ ያሉ ያለችው እንጠይቃለን። ጎረቤት አለቀ። ጎሄድ ሊና ማን ነው የሚተረጉምልን ጣሊያንኛውን? እና አንድ የሚችል ሰው መጥቶ ይተረጉምላቸዋል። ሪከርድ አድርጉ ብቻ። sempre gli occhi gonfi neri, aveva paura di lui. Gli dava le botte, gliene dava tante? Tutte le notti la sentivamo a buttare le bottiglie di vetro di sotto. Non si fanno queste cose. Coraggio, dai. Con una bambina dentro casa. Dai. No, non si fa. Aiutare? ጣሊያን ኮኑ ለምን ለፖሊስ አላመለከቱላትም? የማይመስል ነገር ነው እንደምታመጭው ሀቢባ። እነዚህ እኮ ከስሯ ያሉት ሳራና እናትየው ጓደኞቿ ናቸው። ልጇን የምታስቀም ይናገሩ ጨርሰው ነው ልኬለታለሁ ለአሞራው። እሺ ልክልኛል። በቃ አወሩ ጨር እነሱ ያሉትን አይደለ ሀቡሊ ሰላም እስቲ ተርጉም። ሌላ ሰው ቤትም ሂጄ ላንኳኳ እኔ እነሱ ያሉት የዛለት በሚደበድበባት ሰዓት በይዳባ እንትን ቦክስ እያደረጋት ይመስለናል፣ የመታት ይመስለናል። እኛ ተው ብለን እንደውም ስንጮህበት ጠርሙስ ወረወሩብን። ከዛ ሰለቸን ብለን በሩን ዘግተን ገባን ነው የሚሉት። ለምን ፖሊስ አልጠሩም? እነሱ ፖሊስ አልጠሩም። ለምን ነገርኩሽ እኮ ለፖሊስ ሰላም አንዳንዴ ቆይ አንዴ አዳምጫንቺማ። እኔ እንግዲህ ማቀው ውጭ ሀገር ከኢትዮጵያ ውጭ የሆነ ማንኛውም ሀገር ጎረቤት ጩኸት ከተሰማ ፖሊስ ይጠራል። ስለዚህ በቦክስ ሲመታት እያዩ እነሱ ላይ ጠርሙስ እየወረወረ ለምን ፖሊስ አልጠሩበትም? እዚህ ልጅ ላይ ይሁንጀል ያ ፎቅ ይኸውልሽ ነገርኩሽ እኮ እዛ ሊና የምትኖርበት ፎቅ ባልና ሚስት በጣም ነው የሚጣሉት። ሰልችቷቸዋል። ለምን አልነግርሽም? ስልችት ነው ያላቸው። እሺ አንድ ነው የተደለተ። እሱ ፎቶ ከሆነ በጽሁፍ ሀጂ የመታት ብዬ ጽፌ ላኩላት ያለችው ጽሁፍ የታለ? ኖ እኔ እንደዛ ብዬ አላልኩሽ። ፎቶ የሊናን ፎቶ ከሆስፒታል ስትልክልኝ አልቅሻለሁ። እንደዛ ሆና ሚስትሽን ማየት ያስለቅሳል እኮ። ማን ነው እንደዛ ያረጋት? እሺ መቷት እንዴ? ሌባ መቷትማ እኮ ሌቦች መቱኝ ብላ እኮ በስርዓት ለዶክተርም ተናግራ ለህግም ተናግራለች እኮ። ምንድን ነው አሁን 8 ወር ጠብቆ ደግሞ ነገሩን ወደ እኔ መገልበጥ? እንዴ ሌባ ከሆነ አንተ የት ነበርክ? ሌባ ሲደበድብ ሚስትህን ሌባ ሲደበድብብህ አንተ የት ነበርክ? እቤት ተኝቼ ነበር። እሷ የት ሆና ነው ሌባ ይደበደባት? ውጪ ነው የመታት። ውጪ ነው ተመታ የመታት። ከዛ አባቷን ደውዬ ድረስ ቶሎ ሊና ተጎድታለች ብዬ ጠርቼው ሆስፒታል ወሰድናት። አሌክስ ምንም የሚያስቅ ነገር የለውም። ይኸውልህ የሚያስቅ ነገር አይደለም የማወራው ያለሁት ገባህ? እሷን ስትናገር እንዳመንካት ሁሉ እኔ እመነኛ አልልህም፣ ግን ህግ አለ። ህግ ስላለ ሀጂ ልንገርህ። አሁን ምን እናድርግ መሰልሽ? ኦኬ አንዴ ሀጂ እስካሁን ሰምተናሃል እና ሳሌ ሁለተኛ ስልክ ካለሽ ፕሊዝ በሁለተኛ ስልክሽ ቲክታክ ግቢ ነው። አታወሪም ቆይ በሁለተኛ ስልክሽ ቲክታክ ግቢ፣ ዋትስአፕ ያለው ስክሪንሾት ጋር አድርገሽ አሳይኝ። እየሰማሽ ነው? የጎረቤቶቹን አንድ መልስ ልስጥ። ለምን ስደበድባት ጎረቤት አልሰማም ለሚለው መልስ ልሰጥ ስለፈለኩ ነው። እሺ እንፈልጋለን። የሚኖሩበት አፓርታማ በጣም የሚጣሉ 2 ጣሊያኖች ከሷ በላይ የሚኖሩ ፎቁ ላይ
በጣም የዛ ፎቅ ላይ በቃም የተጣሉ ሁሌ ስለሚጣሉ የተለመደ ከዚህም በፊት ፖሊስ የመጣ ግን ፎቁ ስለሰለቻቸው የዛለት ስለሰለቻቸው የነሱ የለቱ ጥል ሁለቱ ሲጣሉ እነሱ ናቸው የመሰሏቸው። ከዛ እሷ ብላ በመስኮት በበረንዳ ወጣ ድረሱልኝ ስትል ሰልችታችሁናል የራሳችሁን ቻሉ ሲሏት የዛኔ ነው ተስፋ የቆረጠችው። እነሱ ለምን አይመጡም? እነሱ ይቅረቡ። አሁን የሚባሉ ሰዎች ይቅረቡ። ይሄ ትልቅ ማስረጃ ነው። ሊቀርቡ ይችላሉ። ጣሊያኖች ናቸው። እንግሊዘኛ እንደሚችሉ ነገ ላዋራቸው እችላለሁ። እታች ወርጄ በትክክል ነገ በአውርቻቸው እነሱ እንዲመሰክሩ ማምጣት እንደገና ነገን በዚህ ጉዳይ ልንቀመጥ ነው። ዛሬ ልንዘጋው እኮ ነው ፕላናችን። ኖ ይሄ ግድ ነው። አሁን እነሱ ካልመጡ እንደውም እኔ እዚህ ውስጥ አልቀመጥም። እሱ ስራ ነው አለባቸው። ይሄ ታያምጣቸው። ለነገሩ አንድ ነገር ልንገርሽ፣ ነገሩ እንዲስፋፋ ምናምን እንደዚህ አለማመን ሳይሆን ዴፊኒትሊ ሀጂ እንደመታት እኔም ማውቀዋለሁ፣ እግዚአብሔር የሚያውቀው። የማያውቀው ደግሞ እግዚአብሔር ልቦናውን ከፍቶለት ይወቀው። ማንም ሰው ሴት ልጅ እኔ ተዘርፌ አውቃለሁ። ሌባ መንገድ ላይ ዘርፎኝ ያውቃል። ጣሊያን ሀገር ቦርሳዬን ይዘውት ወይ ስልኬን ይዘው ነው የሚሮጡት። ምንም ልታረግላቸው ጭንቅላቷ እስኪሰፋ ድረስ ሊቀጠቅጧት አይችሉ። እንደተሰፋ ደግሞ የሜዲካል ዶክተሩ ላይ ተጽፏል። ጭንቅላቷ 3 ቦታ ተላጭቶ እንደተሰፋ ሜዲካል ዶክተሩ የላከችሽ ላይ ተጽፏል። ትራንስሌሽን ማስደረግ ትችያለሽ። እሱ ደግሞ ከቀጠለ ጠበቃም አለ፣ እሱም ይናገር ይችላል። እሷ ሌባ ያለችበት ምክንያት አንደኛ የዛለት በጮችበት ሰዓት እንደዛ ማንም ሰው ስላልደረሰላት፣ ሁለተኛ በእህቶቿ ያስፈራራታል፣ ሶስተኛ የራሷ ብዙ ቴረር የሆነችበት ዲሞራይዝድ የሆነችበት ነገር አለ። እኔ ግን ስመጣ ነገሮች ስለሚቀየሩ አይዞሽ ትንሽ ጊዜ ጠብቂ፣ እኔ ስመጣ ነገሮች ይቀየራሉ ብዬ ነው ያቆየዋት። ብርታት ለሆናት የቻልኩት ከሩቆኝ ላግዛት የምችለው ይሄ ስለሆነ እኔ አሁን የገባሁት ኤቪደንሱ ያ ነው፣ አንቺ የላኩልሽ ኤቪደንስ። ሁለተኛ ደግሞ አሜሪካን ያለችው ነግራኛለች ክላስ ሊኖራት ስለሚችል ድንገት ሌት ከገባን ላልመልስልሽ እችላለሁ ብላለች። ግን ጽፌላታለሁ፣ አሁን ጽፌላታለሁ። እስክትመልስልኝ እየጠበቅኩ ነው። ስለዚህ እኔ ጋር ያለው ማስረጃ ላሳይና አዳምጪኝ። ሀጂ ደበደባት ብዬ ልክ ያለው ስላለች ሀጂ ደበደባት የሚለውን ከነ ማስረጃው እሱን አቅርቢልን። ሰላም እሱን ይላኩ። አንቺ አይደለሽ የላክሽው? የራስሽን ስልክ ዋትስአፕ ላይ ግቢና የላክሽበትን ቀን ራሷ ከጻፈችው ላይ ለምን ሀጂ ደበደባት ብላ የላከችው ለምን ሀጂ የሚለውን ታሳይናል? ኤግዛክትሊ እኔ እሱን ነው ማይክ